አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ ባጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ሰላም ጥዕና ብልና ዝኽበርኩም ተኻተልቲ መደባት ሪቮይስ ዩቲዩብ ቻነል ከመይ ትጸንሑ ንሎሚ ብዛዕባ ህሊ ኩነታት ሃገርናን ኣብ ዞባ ቀርኒ ኣፍሪካ ዝረኣዩ ዘለው ሓደሽቲ ምዕባለታትን ዝደስስ ሓፂር መደብ ሒዝና ናባኹም ቀሪብና ኣሉና። ከም ወትሩ ክሳብ ፍጻመ መደብና ምሳና ክትጸንሑን ክትካተሉናን ብኽብሪ ንዕድም። ኤርትራ እንግዲህ ከኢትዮጵያ ጋር ሲታይ አሁን ኤርትራ ወደ 200 እስከ 250 ሺህ ጦር አላት፣ እስከ 300 ሺህ ይባላል። ኢትዮጵያም እንደዛው አካባቢ ነው። ተጠባባቂ ኃይላቸው እኩል ነው። ኢትዮጵያም ኤርትራም በዚህ ከደብዙ ጭምር ከደብዙ ምል 300 ሺህ ጦር መደበኛ ቢኖራትም ኢትዮጵያ ሌላ 300 ሺህ ወዲያው ማምጣት ትችላለች። ሌላ 300 ሺህ ወዲያው ማምጣት ትችላለች። በ3 ወር በ6 ወር ስልጠና ማምጣት ይችላል። ፑሉ አለ፣ መሰረቱ አለ፣ ሰፊ ሀገር ነው፣ ሪሶርስ አለ፣ ምን አለ። በአየር ኃይል ኢትዮጵያ የበላይነት አላት። እነሱ የድሮ የራሻ እንትን ያላቸው። በድሮን እንደዚሁ ድሮን ለብቻው ከወሰድነው ከአየር እንትን አውጥተን ኢትዮጵያ የበላይነት አላት። ከዛ ኢትዮጵያ የኦፌንሲቭ የማጥቃት የበላይነት ይኖራታል። በእኔ እምነት ተንታኞች ሲተነትኑ አድቫንቴጁን ለኢትዮጵያ ይሰጣሉ። ኣብዚ እዋን ካብ ኢትዮጵያ ብዛዕባ ኤርትራ ዝስምዑ ዘለዉ ሓበሬታታት ንብዙሕ ሰማዒ ገር ዘብሉ ካብ ዝኾኑ ነዊሑ ኮይኑ ብፍላይ ንምንጻር ወተሃደራዊ ዓቕሚ ክልቴን ሃገራት ብዝምልከት ኢትዮጵያ ፀብለልታ ከም ዘለዋ ኣምሲልካ ዝቐርብ ትንታነታት ነታ ኣባይታ ዘሎ ሓቂ ካብ ዘይምርዳእ ዝብገስ ምዃኑ ይዝረብ። መንግስቲ ኢትዮጵያ ኣብ 2020 ዓ.ም ብህወሓት ዝተወልዐ ኩናት ንምዝዛም ማዕረ ክንደይ ተሳሒቡ መላእ ዓለም ዝፈልጦ ክነሱ ኣብ ቅድሚ ሜዳታት መፂኻ ምፍካርን ምሕሳውን ግን ዝተለምደ ክኸውን ይዝረአ ዘሎ። ኣብቲ ትማሊ ዝተኸብረ ምምስራት መበል 9 ዓመት ሓይሊ ኤርትራ ሃገር ቀዳማይ ሚኒስትር ኣብይ ኣሕመድ ናብ ኤርትራ ዘቕንዕ መጠንቀቕታ ምልኣኽ እዩ ክረአ ኺኢሉ ዘሎ። ኣብቲ መደረ ኣብይ ኣሕመድ ሱ30 JC10 ክጽዋዕ እንከሎ ትብህርሩ ድሄርኩም ዘለኹም ንቕድሚት ምስጓይ ምሳእንኩም ኣብ ሚግ 21 ደው ዝበልኩም ዘይማዕበልኩም ሃገራት ክትፈልጥዎ ዘለኩም ሓደ ነገር ኢትዮጵያ ኣብ ትማሊ ደው ዝበለት ሃገር ኣይኮነትን ኢሎ። እዚ ማለት ኤርትራ ትማሊ ሓጊዛትና ወይ ደጊፋትና ማለት ሎሚ ብዓቕሚ ይኹን ብጉልበት ትወዳደርና ወይ ትበልፀና ማለት ኣይኮነን። ሒዝኩሞ ዘለኹም ወተሃደራዊ ዓቕምን ጉልበትን ምስ ናይ ኢትዮጵያ ዝመጣጠን ኣይኮነን። ደው ኢልኩም ሕሰቢት መልእኽቲ። ኣብቲ ስነ ስርዓት ምስረታ ዝተረኣያ ነፈርቲ ውግእ ኩለን ባንዴራ ሕቡራት ኢማራት ዓረብ ዝተለጠፈን ብምንባረን ኢትዮጵያ ኣብ ገዛእ ዓቕማ ዘይኮነ ኣብ ዓቕሚ ጎይቶታ ተሓንጊራ ምፍካር ኣይፀብቐላን እዩ ዝብል ርእይቶ ክወሃብ ዝገበረ ኮይኑ ኣሎ። ቀዳማይ ሚኒስትር ኣብይ ኣሕመድ ወላ እኳ ኣብቲ መደረ ኤርትራ ዝብል ቃል ኣይጠቐም፣ ሃገራት ብምባሉ ግን ንህወሓት ንፋኖ ይኹን ንሸኔ ዘይምዃኑ ብሩህ ኮይኑ ኣሎ። ንግብፂ እዩ ከይንብል ድማ ግብፂ ምስ ኢትዮጵያ ብወተሃደራዊ ዓቕሚ ኣይኮነን ክትቀራረብ ኣርሒቓ ዝተዓዝረት ሃገር እያ። እታ እንኮ ኣብይ ኣናኢሱ ዝርያ ሓገዝ ሰራዊታ ካሕተት ብሄሊኮፕተር ክሳብ ኣስመራ ዝተረኣየት ኤርትራ እያ እዛ ሎሚ ዘፈራርሓ ዘሎ ሃገር። ዘገርም እዩ። እታ ኣብይ ኣሕመድ ዝዘንግዖ ሓደ ነገር እንተሃልዩ ግን ኤርትራ ብፍሉይ እቲ ንሱ ዝበፅሖ ወተሃደራዊ ቁመና ኤርትራ ኣብቲ ዝገደፎ ዘይምህላው እዩ። ኣብይ ኣሕመድ ኤርትራ ኮሪደር ልምዓት የብላን፣ ህንፀት ኣባይቲ ደው ኢሉ እዩ፣ ወደባት ኣይስራሓን እየን፣ ገዛውቲ እምበር ሰብ የለን፣ ፓርላማ ምርጫ ዘይብላ ሃገር ኢሉ ኣብ ቅድሚ ባይቶ ሃገሩ ዘቋየሻ ኤርትራ ብወተሃደራዊ ዓቕማ ከም ትበልፆ ግን ክጠቅስ ኣይደፍርን እዩ። ካላሽን ጥራይ ሒዞም ዝዋግእዎ ዘለዉ ሓይልታት ፋኖ ዳግማይ ከይወዳደር ተፈሪሑ ዘሎ ህወሓት በረኻታት ዕርዱ ዝገበረ ሸኔ ምስ ድሮናቱን ምስ ሚሳይላቱን ምስ ነፈርቲ ውግእን ክሰሮም ዘይከኣለ ነታ እንታይ ኣለዋ ብንጹር ዘይፍለጥ ኤርትራ ከም ብርክኻ ምሕሳብ ካብ ታሪክ ዘየምሃር እዩ።
ሓይላየር ኤርትራ ኣይኮነን ሎሚ ሓይላየር ኢትዮጵያ ኣስመራ በፂሑ መጥቃዕቲ ካይዱ ክምለስን ከለውን በቲ ዝነበሮ ውሑድ ዓቕሚ ደድሕርተን ዘጥቃዕ ዝነበራ ነፈርቲ ውግእ ከይዱ ዓወት ተደሪሩ ዝመፀ ምንባሩ ዝረስዕ ይመስል ብተወሳኺ እውን ኣብ ረርቲ ክልተ ግዜ ካብ ሰማይ ምውረዱ ኣፈ ታሪክ ዘይኮነ ብቪድዮ ዝተሰነደ ምንባሩ ኩሉ ዝፈልጦ እዩ ስለዚ ኣብይ ኣሕመድ ነተን ፈቐዱ ዘሕምሽሻን ዝጠፍኣን ዘለዋ ድሮናቱ ዳሃይ ይግበርለን ዳንበር ምስ ሓይላየር ኤርትራ ዝኣክል ሓይሊ ክወዳደር ተዘይሓሰቡ እዩ ዝምረፅ በዚ ኮይኑ በቲ ኣብይ ኣሕመድ ብኩሉ ይሰልጦ ዘይምህላው እቲ ዕለታዊ ወፂ ዝህቦ ዘሎ መደረታት መረጋገፂ እዩ ዝገብር ነድዩ ናይ ነገር ከም ዝተባለ ኣብይ ዝገብር ነይሩ እንተዝኸውን ልዕሊ 2 ዓመት ውደብ ክብል ሓተፍተፍ ክብል ግዜኡ መሕለፈን ብውሽጢ ተረቢሹ ምህላው ግን ማንም ዝኽሕዶ ኣይኮነን ስለዚ ቀዳመይቲ ትኩሳት እንተሃልያ ንውድቀቱ ከም ተኸውን ዘጠራጠር ከም ዘይኮነ ብዙሓት ምሁራትን ፖለቲከኛትን ይርድኡ ኤርትራ ድማ ካብዚ ክኽፈተላ ኣብ ጫፍ በፂሑ ዘሎ ወራር ትማርኾም ኢትዮጵያውያን ይኹን ናይ ወፃኢ ወታደራት ብምሕረት ከይትሰድድ ብዙሓት ሓደራ ዝብልዎ ዘለዉ ምክሪ ሓሳብ እዩ በዛ ቪድዮ ንድሕሪት ክመልሰኩም ጠጥዕሙ ሰሰና ንኽእሉና ኤርትራ የምትባል ሀገር እንድትኖር ሲባል አይደለም እሱ የተፈጠረው ኢትዮጵያ የባህር በር እንዳታገኝ ነው የተፈጠረው ስለዚህ ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች በቃ የኤርትራ ጥቅም ያልቃል እዛ ጊዜ ስለዚህ በኢትዮጵያ ጥቅምና በኤርትራ ጥቅም መካከል ነው አሁን ይሄ ትልቁ ችግር የሚፈጠረው እንጂ የ100 ኪሎ ሜትር ያሰብ የምናምን ጉዳይ አድርጋችሁ አትይት ራሷ ኤርትራ የተፈጠረችበት ምክንያት ነው የሚፈርሰው ኢትዮጵያ የባህር በር ከየትም ብታገኝ ከኤርትራ ማግኘቷ እኮ አይደለም ለምሳሌ ሶማሊያዎች ወይም ሶማሌላንድ ወይም ጁባላንድ ለኢትዮጵያ ወደብ ቢሰጡ ኤርትራ የሆነችበት ምክንያት ይፈርሳል ስለዚህ ምንም ቢሆን ሶማሌ ለኢትዮጵያ ወደብ እንዳትሰጥ የምትፈልገው ኤርትራ ናት ለምን ኤርትራ የተመሰረተችበት ምክንያት ኢትዮጵያ ባህር በር እንዳታገኝ ኢትዮጵያ በየትም በኩል በሱዳንም በኩል ብታገኝ ኤርትራ ምክንያት ይፈርሳል ቻይና አሁን እኛና ቻይና ሩቅ ነን አይደል ቻይና አሁን ለኢትዮጵያ ወደብ ብትሰጣት ኤርትራ የሆነችበት ምክንያት ይፈርሳል የኤርትራን ዩኒፎርም አውልቆ በማልበስ ወታደሩ ምሽግ ነው ያለው ሲቪል ልብስ የለው ከሚበላት ላይ ቀንሶ በማጉረስ ሰውነቱን በማጠብ ከፍተኛ የሆነ ታሪክ ከዘመን ወደ ዘመን የሚያሻግረው የአብሮነት ታሪክ ሰርቷል ስለዚህ በትክክል የሚያስብ ህሊና ያለው ኢትዮጵያዊ ትውልድ ይሄን ሁለታ ሊረሳው አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው ይሄ መዘንጋት ደግሞ የለም አሁን ሸኔ ያግዛሉ ቲፒኤልኤፍ ያግዛሉ ፋኖ ያግዛሉ መሸወድ አያስፈልግም አሁን ኢትዮጵያ ካልተባላች በስተቀር አንድ ከሆነች ወደኛ ትዞራለች ብሎ የሚያስቡ ሰዎች አሉበት ጠይቀናቸዋልኛ እንዴት ነው በአንድ ጊዜ ሸኔን በአንድ ጊዜ ፋኖን በአንድ ጊዜ ቲፒኤልኤፍን ሁለት የማይፈላለጉ ኃይሎች የምታግዙ ለነሱ ዋና ግብ ኢትዮጵያ ሰላም የሚባል አግኝታ አለማረፏ ነው አብዝዋን እዚ በሐቅን ምዝራብ መንግስት ኤርትራ ናይ ሰላም ኃይል ምዃኑ ኢትዮጵያ ጥራሕ ዘይኮነት ዓለም ፈሊጡ እዩ ዘሎ ኣብዝኾነ ዓለም ተኸይድካ መንግስት ኤርትራ ንሰላም ይሰርሕ ንልማት ይሰርሕ ዝብል እምነት እዩ ዘሎ ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል ይሄን እንድንክድ እንድንረሳ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው አናደርግም እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር የኤርትራ መንግስት የኔ ድንበር የኔ መሬት የኔ ዜጋ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል ከትርፍ በላይ ትርፍ ነው ይሄ 20 ዓመት ሙሉ እዚህ ተደፍተን ደሞዝህን አዋጣ እያልን ትምህርት ቤት ሰርተን ከሰራዊቱ ውሃና ምግብ እየቀማን ክሊኒክ ሰርተን ጀርባችን ሲመቱን ቀበለን የኤርትራ ሰራዊት መጠለያ የሰጠን እሱ መጠለያ ብቻ ለምሰ አብሮ ነው የዘመተው አብረን ነው የተዋጋ ነው አንድ ጉድጓድ ነው የተቀበርነው ይሄንን ባጥን በደንብ የተገነባ እንደማያዋጣቸው ስለማያውቁ ነው ይሄንን ለመነጠል የሚፈልጉት ውድ ዋጋ ከፍለናል ወንድሞቻችን አተናል ህይወት ገብረናል ደም ከፍለን ያመጣነው ሰላም ደም ከፍላችሁ
ተጨንቃችሁ ያመጣችሁት ሰላም ነው። እንደ ኢትዮጵያ ሰራዊት ሺህ ከፍለናል፣ እንደ ኤርትራ ሰራዊት ሺህ ከፍለናል። ሆም ብለው ነው የሚያደርጉት እኛን ለመነጥ። ከዚህ በኋላ የኤርትራ ችግር የኛ ችግር፣ በህይወት ያለን ሰዎች ነን መመስከር የምንችለው። የኢትዮጵያና የኤርትራ አዲሱ በእኛ ትውልድ የተሰራው ታሪክ ደግሞ አንደኛ ይሄ ጠላት የጋራ ጠላት ነው ብቻ ሳይሆን ትግራይ ላይ ለተራቡት ህዝቦች ሲያጎርስ የነበረ ሰራዊት ትምህርት ቤት አጥተው በየዛፍ ሲማሩ ለነበረው ትምህርት ቤት ሰርቶ ሲያስተምር የነበረው ወላጅ አልባዎችን ሲያሳድግ የነበረው ሰራዊት ቀን የህዝቡን ሰብል በሚያጠፋው አንበጣ ላይ ዘምቶ ያንን ከህዝቡ ጋር ሆኖ ሲያጠፋ የዋለ ሰራዊት፣ አረም ሲያርም የዋለ ሰራዊት ሌሊት በነዛ እጆች ታርዷል፣ ራቁቱን ተሰዷል። እነሱ በፈጠሩት ጦርነት ጠላት ብለን የምናስበው ኤርትራ ህዝብና ኤርትራ ሰራዊት ደግሞ ልብሱን ሉክ የኤርትራን ዩኒፎርም አውልቆ በማልበስ ወታደሩ ምሽግ ነው ያለው፣ ሲቪል ልብስ የለውም። ከሚበላት ላይ ቀንሶ በማጉረስ ሰውነቱን በማጠብ ከፍተኛ የሆነ ታሪክ ከዘመን ወደ ዘመን የሚያሻግረው የአብሮነት ታሪክ ሰርቷል። ስለዚህ በትክክል የሚያስብ ህሊና ያለው ኢትዮጵያዊ ትውልድ ይሄን ውለታ ሊረሳው አይችልም። እንግዲህ ተመልከቱ፣ አሁን ድምፁ ይጥፋ፣ ሉፕ ሊያደርግ ይችላል። ሰማችሁ አይደል? ከትውልድ ወደ ትውልድ የሚሄድ ታሪክ ሰርቷል። ይሄንን የሚረሳ ትውልድ አይደለም ማለት መሐመድ ተሰማ ጀነራል። ሰማችሁ? አብይ አህመድስ ምን አላችሁ? ኤርትራ ህዝብ ኤርትራ ዘንድሮ ታርቀን ምን ኖሮ አገሪቱ አልቆላት ነበረ መቼም ቢሆን ምናምን አለ። አበባውስ ምን አለ? በደም የተገነባ ማንነት የፈለገ ቢሆን ለዘላለም ከዚህ በኋላ እንጣላም። ተጣልተናል ስትሉ ከቻለን እናንተን በኩርኩም ነው የምናነግላችሁ፣ አንሰማችሁ። በቃ ይሄንን ሁሉ ቃላችሁን በልታችሁ ኤርትራ ላይ ወታደር እናዘምታለን ስትሉ አንከተልም።